ሰላም ውድ ተመልካቾቼ በዛሬው ቆይታችን ደግሞ የምናየው ጂኦግራፊ ሪሜዲያል ኤግዛም ከቻፕተር 5 ኢኮኖሚክ ግሮዝ እና ሰስቴይነብል ዲቨሎፕመንት ከሚለው ቻፕተር የተውጣጡ ጥያቄዎችን ይሆናል የምናየው። እንደሚታወቀው ይሄ ቻፕተር 5 ትንሽ ኮንሰፕቹዋል የሆነ ቻፕተር ነው። ስለዚህ ስታጠኑ በኮንሰፕቹዋል ነው በደንብ ዲቴል ነው እሱ ማጥናት ያለባችሁ። ስፔሻሊ እነ 5 ሴክተር ኦፍ ኢኮኖሚክ አክቲቪቲ በደንብ ለይታችሁ ማወቅ አለባችሁ። እና ኢኮኖሚክ ሲስተሞችን ጂዲፒ፣ ጂኤንፒ ምናምን ተርሞችን በደንብ ለይታችሁ ማወቅ አለባችሁ ፈተናችሁ ላይ ስለማይቀሩ ማለት ነው። እነሱንም ጥያቄ ያዙ። ሌሎችም ጥያቄዎች አንድ ላይ ተሰባስበው ወደ 20 ምናምን ይዤላችሁ መጥቻለሁ። እንጀምር። ኩዌሽን ነምበር 1 የፕሮዳክሽን ዲስትሪቢዩሽን ኤንድ ኤክስቼንጅ ኦፍ ጉድስ ኤንድ ሰርቪስ ዲፋይን አስ ኢኮኖሚክ ግሮዝ፣ ቢ ኢኮኖሚክ አክቲቪቲ፣ ሲ ኢኮኖሚክ ዲቨሎፕመንት፣ ዲ ኢኮኖሚክ ሲስተም ይላል። መልሳችን የሚሆነው ምንድነው? ቢ ላይ ያለው ኢኮኖሚክ አክቲቪቲ ነው እሱ ማለት ነው። ምክንያቱም እዚህ ጋር ስፔሲፊክ አድርጎታል። ፕሮዳክሽን ዲስትሪቢዩሽን ኤክስቼንጅ ጉድስ እንደ ሰርቪስ ስፔሲፊክ ስላደረገው ኢኮኖሚክ አክቲቪቲ ስር ነው እሱ የሚካተተው። ኤ ላይ ስና ኢኮኖሚክ ግሮዝ ይላል። ኢኮኖሚክ ግሮዝ ደግሞ እንደዚህ ስፔሲፊክ አድርጎ ሳይሆን አጠቃላይ የሀገሪቷን እድገት የሚመዝን ነው እሱ ወደ ጂዲፒ ይሄዳል ማለት ነው። ሲ ላይም ኢኮኖሚክ ዲቨሎፕመንት የእያንዳንዱ ሴክተር የእድገት ነው እሱ የሚያመለክተው። ስለዚህ አይሆንም። Question number 2 which economic activities occurs at the beginning of production cycle where people live in close contact with earth resource ይላል። የትኛው ነው እሱ መጀመሪያ ላይ የሚገኘው እና ደግሞ close contact with earth resource ይላል። ኤ ኳተርናሪ፣ ቢ ቴሪቶሪ፣ ሲ ሴኮንደሪ፣ ዲ ፕራይመሪ። መልሳችን የሚሆነው ምንድነው? ዲ ላይ ያለው ፕራይመሪ አክቲቪቲ ነው ማለት ነው። ፕራይመሪ አክቲቪቲስ ክሎዝ ኮንታክት ዊዝ ኢርዝ ሪሶርስ ወይም ደግሞ ቀጥታ ከኢርዝ ሪሶርስ ጋር ወይም ደግሞ ከመሬት የሚገናኙ ሪሶርስ ጋር ይገናኛል ማለት ነው። ሌሎቹን ከስር በጥያቄ መልክ ስለምናያቸው። ኩዌሽን ነምበር 3 አንላይክ ሰከንደሪ አክቲቪቲ ፕራይመሪ አክቲቪቲ አር ካራክተራይዝድ ባይ ኤ ሃይ ሌቭል ኦፍ ዲቪዥን ኦፍ ላበር፣ ቢ ዲፔንደንሲ ኦን ናቹራል ኢንቫይሮንመንት፣ ሲ ዩዝ ኦፍ ቴክኖሎጂ፣ ዲ ፕሮዳክሽን ፊኒሽድ ይላል። መልሳችን የሚሆነው ፕራይመሪ አክቲቪቲ ምን አይነት ካራክተር ነው ያለው? ዲፔንደንሲ ኦን ናቹራል ኢንቫይሮንመንት። ዲፔንድ የሚሆነው በምንድነው? በናቹራል ኢንቫይሮንመንት ነው እሱ ማለት ነው። እና ደግሞ ኢንፍሉዌንስ የሚሆነው ደግሞ በምንድነው? እሱ በፊዚካል ኢንቫይሮንመንት ነው እሱ ማለት ኢንፍሉዌንስ የሚሆነው። ሲቀጥል ኤ ላይ ስናይ ሃይ ሌቭል ኦፍ ዲቪዥን ኦፍ ላቦር ይላል። ሃይ ሌቭል ኦፍ ዲቪዥን ኦፍ ላቦር የት ላይ ነው እሱ ያለው? ሰከንደሪ አክቲቪቲ ላይ ነው እሱ። ሲ ላይ ደግሞ ዩዝ ኦፍ ቴክኖሎጂ እሱም ሰከንደሪ ነው። ዲ ላይ ደግሞ ፕሮዳክሽን ፊኒሽድ የሚጠቀመው ሰከንደሪ ነው እሱ። ፕራይመሪ የሚጠቀመው ሮ ማቴሪያል ነው እንጂ ፊኒሽድ የሚባል ነገር የለም ማለት ነው። Question number 4 which of the following is an example of brain drain that negatively affects a developing country's economy ይላል። ብሬን ድሬን የሚባለው ነገር ኔጌቲቭሊ አፌክት እያደጉ ላሉ ሀገራቶች የትኛውን የሚያሳየው ይላል። ኤ ሃይሊ ስኪልድ ፕሮፌሽን ኢሚግራንት ቱ ዌልዚየር ካንትሪስ፣ ቢ አንስኪልድ ወርከርስ ፍሮም ሙቪንግ ሩራል ቱ አርባን ኤሪያ፣ ሲ ፎሬጅን ኢን ካምፓኒስ ቢልዲንግ ፋክተሪ ኢን ዘ ካንትሪ፣ ዲ ዘ ጎቨርንመንት ቢልዲንግ ሞር ዩኒቨርሲቲ ይላል። መልሳችን የሚሆነው ምንድነው? እሱ ኤ ላይ ያለው ሃይሊ ስኪልድ ፕሮፌሽን ኢሚግራንት ቱ ዌልዚየር የሚለው ነው እሱ ማለት ነው። ምክንያቱም ብሬን ድሬን ማለት በጣም የተማሩ ሰዎች ማለት ነው። እነኚህ በጣም የተማሩ ሰዎች ከሀገር ውስጥ ሲወጡ ለዛኛው ሀገር እንትን አለው ማለት ነው። ወደ እነ የሚሄዱት ወደ አደጉ ሀገሮች ይሄዳሉ። ለምሳሌ አሁን እዚህ ኢትዮጵያ ውስጥ ራሱ ስናይ በጣም ጭንቅላት ያለው ሰው ወዴት ይሄዳል? ወይ ለተጨማሪ ትምህርት ተብሎ ወደ ውጭ ሀገር ይሄዳል ወይም ደግሞ ለስራ ብሎ ውጭ ሀገር ሄዳል እንጂ እዚህ ውስጥ አይሰራም። እሱ ኔጌቲቭሊ አፌክት ያለው ምንድነው? ሃይሊ ስኪልድ ፕሮፌሽን ኢሚግራንት ቱ ዌልዚየር ካንትሪስ በብዙ የተማሩ ሰዎች ወደ በለጸጉ ሀገራቶች ይሰደዳሉ ማለት ነው። Question number 5 which of the following distinguish manufacturing from industry? ኢንዱስትሪን ከማኑፋክቸር ዲፈረንሳቸውን ነው የሚለው። ኤ ማኑፋክቸር ዩዝስ ማሽን ዊል ኢንዱስትሪ ዳዝ ኖት፣ ቢ ማኑፋክቸር ኢዝ አክቲቪቲ ኦፍ ሜኪንግ አርቲክል ኢንዱስትሪስ ሪፈርስ ቱ ፕሌስ ዌር ማኑፋክቸሪንግ ቴክ ፕሌስ፣ ሲ ማኑፋክቸሪንግ ኦንሊ ፕሮዱስ ሮ ማቴሪያል፣ ዲ ኢንዱስትሪ ኦንሊ ሪፈርስ ቱ ሄቪ ፋክተሪስ ይላል። መልሳችን የሚሆነው ምንድነው? ቢ ላይ ያለው ማኑፋክቸር ኢዝ አክቲቪቲ ሜኪንግ ኢንዱስትሪ የሚለው ነው እሱ። ምክንያቱም ማኑፋክቸር ኢዝ አክቲቪቲ ዊች ተርንስ ሮ ማቴሪያል ኢንቱ ፕሮዳክት ወይም ደግሞ ሮ ማቴሪያል ወደ ፕሮዳክት የሚቀየርበት ነው እሱ ይሄ ማኑፋክቸሪንግ ማለት ነው። እና ኢንዱስትሪ ደግሞ ምንድነው? እሱ ኢዝ አ ፕሌስ ዌር ማኑፋክቸሪንግ ቴክ ፕሌስ ወይም ደግሞ ማኑፋክቸሩ የሚገኝበት ቦታ ምን ይባላል? ኢንዱስትሪ ይባላል ማለት ነው። Question number 6 compared to territory activities quaternary activities primary differ because ይላል። ከኳተርናሪ አክቲቪቲ ከቴሪቶሪ የሚለይበት ነው የተጠየቅነው። ኤ ኢንቮልቭ ስፔሻላይዝድ ናውሌጅ እንደ ቴክኒሻል ስኪል፣ ቢ ፎከስ ኦን ትሬድ እንደ ትራንስፖርቴሽን እንደ ትሬድ፣ ሲ ኤክስትራክት ሮ ማቴሪያል ፍሮም ዘ ኤርዝ፣ ዲ ፕሮቫይድ ሰርቪስ ቱ ፋይናል ከስተመር ይላል። መልሳችን የሚሆነው ምንድነው? ኤ ላይ ያለው ኢንቮልቭ ስፔሻላይዝድ ናውሌጅ እንደ ቴክኒሻል ስኪል የሚለው ነው እሱ ማለት ነው። በዚህ ነው የሚለየው። ኳተርናሪ አክቲቪቲ ከተባላችሁ በጣም አድቫንስድ የሆኑ ሰዎች ናቸው ኳተርናሪ ላይ ያሉ ሰዎች እና ደግሞ ስፔሻላይዝድ ናቸው ቴክኒሻል ስኪል ናቸው ማለት ነው። ከቴሪቶሪ ይበልጥ ማለት ነው። ከሁሉም ያሉት ኳተርናሪዎች በጣም እንትኖች ናቸው ስፔሻላይዝድ ናቸው። ቢ ላይ ስናይ ፎከስ ኦን ትራንስፖርቴሽን አለ። ፎከስ ኦን ትራንስፖርቴሽን ቴሪቶሪ ነው እንጂ ሰከንዳሪ አይደለም፣ ኳሊታሪ አይደለም። ሲ ላይ ደግሞ ኤክስትራክት ሮ ማቴሪያል ፍሮም ዘ ኤርዝ ይላል። እሱ ደግሞ ፕራይመሪ ነው እሱ። ዲ ላይ ደግሞ ፕሮቫይድ ሰርቪስ ቱ ፋይናል
ከስተመር ይላል። እዚች ጋር እንዳትሸወዱ። ፕሮቫይድ ሰርቪስ ቱ ከስተመር ሁለቱም ያቀርባሉ፣ ቴሪቶሪም ያቀርባል፣ ኳተርናሪም ያቀርባሉ። ግን ይሄ ዋና እነሱን ዲፈር የሚያደርጋቸው አይደለም፣ ሁለቱም ስላላቸው ኤ ላይ ያለው ነው እሱ። Question number 7. Quaternary economic activities are considered a subset of quaternary activity primarily because ይላል። quaternary activity የሰብሴት ኦፍ ምንድነው? quaternary activity ነው። እሱ ምንድነው? እሱ ነው የሚላል A require less education than quaternary activity, B focus on manual labor, C involve high level of decision making and scientific research skill, D performed in rural area ይላል። መልሳችን የሚሆነው ምንድነው? እሱ quaternary activity ካል ኳተርናሪ ስር የሚገኘው quaternary ከተባላችሁ ከኳተርናሪ ይበልጥ ኢንቮልቭ ሃይ ሌቭል ኦፍ ዲሲሽን ሜኪንግ እንደ ሳይንቲፊክ ሪሰርች የሚለው ነው። እሱ ማለት በጣም ሃይ ሌቭል ኦፍ ዲሲሽን ሜኪንግ እነኚህ ለምሳሌ የጎቨርንመንት ወይም ደግሞ እነኚህ ባለስልጣኖች እነሱን እንትን ሊል ይችላል። ሳይንቲስቶች ሳይንቲፊክ ሪሰርች ይላል። እነኚህ ደግሞ እነ ሳይንቲስቶች ምናምን ሊወክል ይችላል ማለት ነው። ይሄ quaternary በጣም ስፔሻላይዝድ እና ሃይ ስኪል ሌቭል ኦፍ ዲሲሽን በጣም ከባድ በእነኚህ አባ ሙርቲ የምንላቸው ማለት ነው። እንደነሱ ሰዎች አይነት ሰዎች ናቸው quaternary ስር ያሉት። Question number 8. The main difference between renewable and non-renewable resource lies in renewable እና non-renewable ልዩነቱ ዲፈረንሳቸው ምንድነው ይላል። A economic their economic value, B their location of their, C their color and appearance, D their ability to replace natural after use ይላል። መልሳችን የሚሆነው ምንድነው እሱ renewable እና non-renewable ሲ ላይ ያለው the ability to replace natural and after use የሚለው ነው እሱ ማለት ነው። renewable ማለት replaced የሚሆን ነው እሱ non-renewable ደግሞ replaced የማይሆን ነው እሱ ማለት ነው። ለምሳሌ ሪኒዌብል ስር ሪፕሌስ ያልነው ለምሳሌ እነ ፎረስት ዋተር ሶይል ምናምን የነላቸው ነገሮች ሪፕሌስ ሊሆኑ ይችላሉ፣ ሊተኩ ይችላሉ። ነን ሪኒዌብል ስር ደግሞ ያሉት ለምሳሌ እነ ኮል ኦይል ምናምን ሲቀጥል እነ ሚኔራል ናቹራል ጋስ የምንላቸው ደግሞ እነኚህ ሊተኩ የማይችሉ ናቸው እና እነኚህ የሚለዩበት ምንድነው? በሪፕሌስዳቸው ነው። እሱን እንደዚህ ማለት ነው። Question number 9. What percentage of African chromium world supply in found in Africa ይላል። እቺ ጥያቄ መጣለች 2015 ይሁን 16 15 መሰለኝ የመጣችው እና አፍሪካ ክሮሚየምን ለዓለም አቀፍ ኤክስፖርት የምታደርገው ስንት ፐርሰንት ይላል? A50, B70, C90, D98 ይላል። መልሳችን ምንድነው? እሱ አፍሪካን ኤክስፖርት የምታደርገው 98% ምን ነው ኤክስፖርት የምታደርገው ክሮሚየም ነው። እሱ ባለው እቺ ጥያቄ መሰለችኝ ሲ ላይ ያለችው መሰለችኝ አምና የመጣችውና 90% ደግሞ ኤክስፖርት የምታደርገው ምንድነው እሱ ከተባላችሁ ኮባልትና ፕላቲነም ነው። እሱ ማለት ኤክስፖርት የምታደርገው 90% ኮባልትና ፕላቲነምን አፍሪካ ለውጭ ሀገራቶች ታቀርባለች። 50% ደግሞ ምንድነው እሱ ጎልድ ወይም ደግሞ ወርቅን ለዓለም ታቀርባለች ማለት ነው አፍሪካ። Question number 10. Unlike a market economy, a command economy is characterized by ኮማንድ ኢኮኖሚ ከንትን የሚለይበት ምን አይነት ነው ይላል። ኤ ፕራይቬት ፕሮፐርቲ ኤንድ ኢኮኖሚክ ፍሪደም፣ ቢ ፕራይስ ዲተርማይንድ ባይ ሰፕላይ ኤንድ ዲማንድ፣ ሲ ስቴት ኦነርሺፕ ኦፍ ፋክቶሪስ ላንድ ኤንድ ሃውዚንግ፣ ዲ ዲሴንትራላይዜሽን ኦፍ ዲሲሽን ሜኪንግ ይላል። መልሳችን የሚሆነው ምንድነው እሱ ሲ ላይ ያለው ስቴት ኦነርሺፕ ኦፍ ፋክቶሪስ ላንድ እና ሃውዚንግ ነው። እሱ ኮማንድ ኢኮኖሚ ማለት ምንድነው እሱ በጎቨርንመንት የሚመራ ማለት ነው። ሁሉንም ነገር መንግስት ነው እሱ ጎቨርንመንት ዲሳይድ የሚያደርገው ማለት ነው። ዋት ፕሮዲዩስ ሃው ቱ ፕሮዲዩስ ሁም ቱ ለማን ነው የምታመርተው ለምንድን ነው የምታመርተው እና በስንት ብር ነው የምትሸጠው በዚህ ብር ሽጥ ምናምን ብሎ ዲሳይድ የሚያደርገው ማለት ነው እሱ ጎቨርንመንት ነው ማለት ነው በኮማንድ ኢኮኖሚ ስር። ሲቀጥል ደግሞ ሁሉም ነገር በሱ ቁጥጥር ስር ነው እሱ ለምሳሌ ላንድ ሃውሲንግ እያንዳንዱ ነገር በስቴት ኦነርሺፕ ወይም ደግሞ በመንግስት ቁጥጥር ስር ነው ማለት ነው። ኤ ላይ ስናይ ፕራይቬት ፕሮፐርቲ ኢኮኖሚ ፍሪደም ይላል። ይሄ ማርኬትን ነው የሚገልጸልን። ቢ ላይ ደግሞ ፕራይስ ዲተርማይንድ ባይ ሰፕላይ ኤንድ ዲማንድ ወይም ደግሞ ባይ ማርኬት ማለቱ ነው። እዚህ ጋር እሱም አይሆንም ማለት ነው። ስለ ኮማንድ ኢኮኖሚ ፕራይስ ዲተርማይንድ ባይ ከተባላችሁ በምንድነው ፕራይሱ ዲተርማይንድ የሚሆነው? በጎቨርንመንት ነው እንጂ በማርኬቱ አይደለም ማለት ነው። Question number 11. One criticism of free market economies is that they አንደኛው ፍሪ ማርኬት የሚተችበት ምክንያት ነው የጠየቀን። ኤ ካኖት ኢንሹር ኢኳታብል ኢንካም ዲስትሪቢዩሽን ኦር አሊቬት ፖቨርቲ፣ ቢ ኢሊሚኔት ኦል ፖቨርቲ ፕሮፐርቲ ፕራይቬት ፕሮፐርቲ፣ ሲ ሪኳየር ጎቨርንመንት ቱ አወን ኦል ቢዝነስ፣ ዲ ፕሮሂቢት ኢንተርናሽናል ትሬድ ይላል። መልሳችን የሚሆነው ምንድነው እሱ አንዴ እንትን በጣም የሚተችበት ይሄ ፍሪ ማርኬት ምንድነው እሱ ካኖት ኢንሹር ኢኳታብል ኢንካም ዲስትሪቢዩሽን ኦር አሊቬት ፕሮፐርቲ ለእያንዳንዱ ሰው እንትን ፍትሃዊ የሆነ የገንዘብ ክፍፍል አያረግም። ሲቀጥል ደግሞ ፖቨርቲ ብዙም ሲቀንስ አይታይም ተብሎ ነው እሱ ማለት የሚታየው በደንብ የሚታይበት እንደዚህ ተብሎ ነው እሱ። ቢ ላይ ስናይ ኢሊሚኔት ኦል ፕራይቬት ፕሮፐርቲ ይላል። ይሄ ሲጀመር ኢሊሚኔት ሳይሆን የሚያደርገው ሲጀመር ፕራይቬት ፕሮፐርቲ ነው ፍሪ ማርኬት ኢሊሚኔት ሳይሆን ጭራሽ ያባብሰዋል እንጂ ኢሊሚኔት አያደርገውም። ሲ ላይ ደግሞ ሪኳየር ጎቨርንመንት አሁን ኦል ቢዝነስ ይላል። ይሄ ደግሞ ፍሪ ማርኬትን ሳይሆን እንትን የሚለው ኮማንድ ነው እሱ የሚገልጸው ማለት ነው።
Question number 12. A country has a high GDP but a low standard of living. Which of the following is the most likely explanation? ስቲችንም ጥያቄ ፖዝ አድርጋችሁ መጀመሪያ ሞክሯል። እስኪ አገሪቷ ሃይ ጂዲፒ አላት አለ ግን ሎ ስታንዳርድ ሊቪንግ ነው በጣም አኗኗራቸው ግን ምንም ደስ የማይል ወይም ደግሞ ሎ ነው እሱ ይላል እና ይሄ የሚያሳየው ምን ይላል? A country has very small population. B a country wealth is distributed very unevenly. C a country is produce only agriculture goods. D the country has no natural resource ይላል። መልሳችን የሚሆነው ምንድነው? እሱ አገሪቷ ሃይ ጂዲፒ ላይ ያለች ግን አብዛኛው ሰው ሎ ስታንዳርድ ሊቪንግ ላይ ነው እሱ ያለው ካለ መልሳችን ቢ ላይ ያለው the country's wealth is distributed very unevenly የሚለው ነው እሱ ማለት ነው። ምክንያቱም ጂዲፒ ሜጀር የሚያደርገው ቶታል አውትፑት ነው እሱ አጠቃላይ አውትፑት ነው እንጂ የእያንዳንዱን ስፔሲፊኩን ሰው ሄዶ አያጠናም ማለት ነው። ስለዚህ ምን የሆነ ነገር አለ unevenly distributed የሆነ ነገር ዌልዝ ወይም ደግሞ የገንዘብ ወይም ደግሞ የሀብት ትክክለኛ አለመከፋፈል የሆነ ነገር አለ ማለት ነው። Question number 30. A country has a GDP growth rate of 8% per year, but a population growth rate of 3% per year. What's the approximately growth of GDP per capital income? ይላል A 5%, B 3%, C 11%, D 8% ነው ይላል። እዚህ ጋር ምን መሰላችሁ GDP በ8% አደገች ይላል። ፖፑሌሽን ግሮዝ ደግሞ በ3% አደገች። የተጠየቅነው ምንድነው? እሱ ግሮዝ ሬት ኦፍ ጂዲፒ ፐር ካፒታል ኢንካም ነው የተጠየቅነው። ስለዚህ ግሮዝ ሬት ኦፍ ፐር ካፒታል ጂዲፒ እንዴት ነው እሱ የምንሰራው? ጂዲፒ ሲቀነስ ጂዲፒ ግሮዝ ሲቀነስ ፖፑሌሽን ግሮዝ አድርገን ነው እሱ የምንሰራው። እዚህ ጋር እንዳትሳሳቱ እንትን ብላችሁ ይሄ ሲደመር ሳይሆን ሲቀነስ ነው እሱ የምናደርገው ማለት ነው። ግሮዝ ሬት ኦፍ ጂዲፒ ፐር ካፒታልን ስንሰራ እንዴት ነው የምናደርገው? ጂዲፒ ግሮዝ ሬት ሲቀነስ ፖፑሌሽን ግሮዝ ሬት ነው እሱ የምናደርገው ማለት ነው። ስለዚህ ስናቀናነስ 5 ሲቀነስ 3 ስንት ይሆናል? 8 ሲቀነስ 3 ስንት ይሆናል? 5 ይሆናል ማለት ነው። ስለዚህ መልሳችን ኤ ነው እሱ ማለት ነው የሚሆነው። እዚህ ጋር እንዳትሳሳቱ ስትሉ ግሮዝ ሬትን ከተጠየቃችሁ ግሮዝ ሬት ኦፍ ጂዲፒ ፐር ካፒታል ኢንካም ከተጠየቃችሁ ጂዲፒ ግሮዝ ሬትን ለምንድን ነው ሲቀነስ ፖፑሌሽን ግሮዝ ሬት ነው እሱ ሲደመር እንዳታረጉ። Question number 40. GDP differ from GNP is that GDP ከእንትን ይለያልና GDP ምንድን ነው ይላል? A include income from foreign investment. B measure economic activity regardless of who owns the productive asset in the country. C exclude all service. D only measure agricultural output ይላል። መልሳችን የሚሆነው ምንድን ነው? እሱ GDP is a measure of economic activity regardless who owns productivity asset in the country. GDP የሚያጠናው ኢኮኖሚክ አክቲቪቲ የሚያጠና ሲሆን ሜጀር የሚያደርግ ሲሆን ሲቀጥል ደግሞ who owns productivity of asset in the country ወይም ደግሞ ያንን ነገር ማን አመረተ ወይም ደግሞ ያን ሀብት ማን ያዘ በዛ ሀገር ውስጥ ብሎ እያንዳንዱ ሰው የሚያጠና ነው እሱ ማለት ነው። ኤላስና ኢንክሉድስ ኢንካም ፍሮም ፎሬን ኢንቨስትመንት ይላል። ይሄ ደግሞ ምንድነው? እሱ ጂኤንፒ ነው እንጂ ፎሬን ኢንቨስትመንትን ጂዲፒ አያጠናም ማለት ነው። ሲ ላይ ደግሞ ኤክስክሉድ ኦል ሰርቪስ ይላል። ኤክስክሉድ ሳይሆን ኦል ሰርቪስ የሚያደርገው ኢንክሉድ ኦል ሰርቪስ ነው እንጂ ኤክስክሉድ ኦል ሰርቪስ አይደለም ጂዲፒ ማለት ነው። ዲ ላይ ደግሞ ኦንሊ ሜጀር አግሪካልቸራል አውትፑት ይላል። እዚህ ጋር ደግሞ አግሪካልቸር ብቻ ሳይሆን ሜጀር የሚያደርገው ኦል ሴክተር ነው እንጂ አግሪካልቸሩን ብቻ ሜጀር አያደርግም። Question number 50. Per capita income is considered as a crude measure because እዚች ጋር እችንም ጥያቄ እስቲ ፖዝ አድርጋችሁ መጀመሪያ ሞክሯት። ፐር ካፒታል ኢንካም አሁን እዚህ ጋር ምን እናውቃለን መሰላችሁ? እችን ነገር ያዙልኝ። የትኛው ነው እሱ ክሩድ ሜጀር ከተባላችሁ ፐር ካፒታል ኢንካም ወይ ለምሳሌ ዩቻን ክሩድ ሜጀር ኤ ፐር ካፒታል ኢንካም ቢ ጂዲፒ ጂኤንፒ ምናምን ብሎ ያመጣባችሁ ክሩድ ሜጀር ከተባላችሁ ማን ነው እሱ? ፐር ካፒታል ኢንካም ነው እሱ። አሁን ፐር ካፒታል ኢንካም ኢዝ ኮንሲደርድ አዝ ክሩድ ሜጀር ያስባለበት ምክንያት ምንድነው እሱ ይላል። ኤት ዳዝ ኖት ቴል ሁ ኤግዛክትሊ ጌስ ሃው ማች ኢንካም ቢ ኢት ኢዝ ቱ ዲፊካልት ቱ ካልኩሌት ሲ ኢት ኢንክሉድስ ኦንሊ አርባን ፖፑሌሽን ይላል። መልሳችን የሚሆነው ምንድነው? እሱ ፐር ካፒታል ኢንካም ኢት ዳዝ ኖት ቴል ሁ ኤግዛክትሊ ጌት ሃው ማች ኢንካም ወይም ደግሞ እያንዳንዱ ሰው ምን ያህል ያገኛል ብሎ አይነግረንም። እቺ ክሩድ ማለት የሆነ ያልተሟላ ወይም ደግሞ ያልተጣራ ማለት ነው። ያልተጣራ የአሰባሰብ ይባላል ፐር ካፒታል ኢንካም እና የእያንዳንዱ ሰው ምን ያህል ገቢ አገኘ ብሎ አይናገርም ማለት ነው። ቢላይስና ኢት ኢዝ ቱ ዲፊካልት ቱ ካልኩሌት ይላል። በጣም ይሄ ፎልስ ነው። ምክንያቱም በጣም ሲምፕል ነው እሱ ፐር ካፒታል ኢንካምን ካልኩሌት ለማድረግ ምን ታደርጋላችሁ? ፐር ካፒታል ኢንካም ኢዝ ኢኳል ቱ ቶታል ናሽናል ኢንካም ሲካፈል ቶታል ፖፑሌሽን ማድረግ ብቻ ነው። በቃ ቶታል ፖፑሌሽን ታደርጋላችሁ ፐር ካፒታል ኢንካምን ታገኛላችሁ ማለት ነው። ስለዚህ ቢ አይሆንም። ኢት ኢዝ ዲፊካልት ቱ ካልኩሌት የሚለው ሲ ደግሞ ኢት ኢንክሉድስ ኦንሊ አርባን ፖፑሌሽን ይላል። ይሄን ፎልስ ነው። እሱ ሁሉንም አገሪቷን ሙሉ ያጠቃልላል፣ ግን ክሩድ ሜጀር ተብሎ ይታወቃል ማለት ነው።
ክሩድ ሜጀር ከተባላችሁ ፐር ካፒታል ኢንካም ነው፣ በሌላ አይታወቅም። እና ኩዌሽን ነምበር 60 ስታንዳርድ ኦፍ ሊቪንግ ኢዝ ኮንሲደርድ ዘ ቤስት ሜጀርመንት ኦፍ ኳሊቲ ኦፍ ላይፍ ፕራይመርሊ ቢኮዝ ኢት ሪፍሌክትስ ይላል። ስታንዳርድ ኦፍ ሊቪንግ ቤስት ሜጀርመንት ኦፍ ኳሊቲ ላይፍ ወይም ደግሞ የትኛው ነው እሱ ይላል። የስታንዳርድ ኦፍ ሊቪንግን ቤስት የሚገልጸው እሱ ይላል። ኤ ኦንሊ ጂዲፒ ኦፍ ኔሽን፣ ቢ ኦንሊ ፐር ካፒታል ኢንካም፣ ሲ አቫይላቢሊቲ ኦፍ ሪሶርስ ፎር አወር አን ኢንዲቪጁዋል ፋሚሊ ኦር ሶሳይቲ፣ ሲ ዲ ዘ ቶታል ኦፍ ፖፑሌሽን ኦፍ ካንትሪ ይላል። መልሳችን የሚሆነው ምንድነው? እሱ ስታንዳርድ ኦፍ ሊቪንግን ቤስት ዲፋይን የሚያደርገው ወይም ደግሞ በደንብ የሚገልጸው የትኛው ነው? እሱ ዘ አቫይላቢሊቲ ኦፍ ሪሶርስ ፎር አን ኢንዲቪጁዋል ፋሚሊ ኦር ሶሳይቲ ወይም ደግሞ እያንዳንዱ ሰው ጋር ግለሰብ ሊሆን ይችላል፣ ፋሚሊ ሊሆን ይችላል፣ ወይም ደግሞ በአካባቢው ያለው አቫይላቢሊቲ ሪሶርስ ወይም ደግሞ በእነሱ እጅ ላይ የሚገኝ ሀብት ማለት ብላችሁ ማለት ትችላላችሁ። ኤ ላይ ስናይ ኦንሊ ጂዲፒ ኦፍ ኔሽናል ጂዲፒ ኦፍ ኔሽን ጂዲፒ የሚያጠናው ሲጀመር ስለ ቶታል ኢኮኖሚክ አክቲቪቲ ነው እንጂ ስለ ቶታል ኢኮኖሚክ አክቲቪቲ ወይም ደግሞ አውትፑት ነው እንጂ የሚያጠናው ስለ እያንዳንዱ ሰው አያጠናም፣ ወይም ደግሞ ስለ ኳሊቲ ኦፍ ላይፍ አያጠናም። ቢ ላይ ደግሞ ኦንሊ ፐር ካፒታል ኢንካም ይላል። እሱም አይሆንም ማለት ነው። ኩዌሽን ነምበር 70 a country exports consist almost entirely unprocessed raw material copper ኦይል ኮፊ እና ቢንስ ዚስ ካንትሪዝ ሞስት ላይክሊ ኤክስፐሪንሲንግ ይላል። የሆነች ሀገር የካንትሪ ኤክስፖርት የምታደርጋቸው ነገሮች አንፕሮሰስድ ሮ ማቴሪያል ወይም ደግሞ ጥሬ እቃዎችን ነው እሱ ማለት ነው ኤክስፖርት የምታደርገው ወደ ውጭ ሀገር። እና እቺ ሀገር ምን አይነት እንትን ነው እሱ የሚጠቀመው? ኤ ቫልዩ አድድ ኢንዱስትሪያላይዜሽን፣ ቢ ፕራይመሪ ፕሮዳክት ዲፔንደንሲ፣ ሲ ኤክስፖርት ዳይቨርሲፊኬሽን፣ ዲ ማኑፋክቸሪንግ ሌድ ግሮዝ ይላል። መልሳችን የሚሆነው ምንድነው? እሱ አገሪቷ አንፕሮሰስድ ወይም ደግሞ ጥሬ እቃዎችን ብቻ ነው እሱ የምታመርት ለውጭ ሀገር ኤክስፖርት የምታደርገው። ስለዚህ እቺ ሀገር ምንድን ነች? እሷ ፕራይመሪ ፕሮዳክት ዲፔንደንስ ወይም ደግሞ ቀጥተኛ የፕራይመሪ ፕሮዳክት ዲፔንድ የሆነችበት ሆና ነው እንጂ ወደ ሰከንደሪ ኢኮኖሚክ አክቲቪቲ ውስጥ ወይም ደግሞ ወደ ኢንዱስትሪ ውስጥ ምናምን ሳጨምር ቀጥታ ነው እሱ ማለት የምትልከው። ሲ ላይ ስናይ ኤክስፖርት ዳይቨርሲፊኬሽን አለ። ኤክስፖርት ዳይቨርሲፊኬሽን ደግሞ ኤክስፖርት የሚደረገው አንፕሮሰስድ ወይም ደግሞ ሮ ማቴሪያል ጥሬ ዕቃ ብቻ ሳይሆን ብዙ ነገሮች በቃ ብዙ ነገር ዳይቨርሲፋይ የሆነ ነገር ነው እሱ የምልከው። ዲ ላይ ደግሞ ማኑፋክቸሪንግ ዴድ ክሮዝ ይላል። እሱም አይሆንም። ኩዌሽን ነምበር 80 ዋይ ሜት ኤ ካንትሪ ዊዝ ኤ ቬሪ ሃይ ሊትራሲ ሬት ስቲል ሃቭ ሎ ኢኮኖሚክ ዲቨሎፕመንት። እቺን ደግሞ ይዋት አገሪቷ በጣም ሃይ ሊትራሲ ሬት ነች እሷ ሲቀጥ ግን ስቲል እስካሁንም ግን ሎ ኢኮኖሚክ ዲቨሎፕመንት ነው ያላት። በጣም የተማረ ህዝብ አላት ግን ሎ ኢኮኖሚክ ዲቨሎፕመንት አላት። ኤ ሊትራሲ ሬት ዱ ኖት አፌክት ኢኮኖሚክ ዲቨሎፕመንት፣ ቢ ዘ ኤዱኬሽን ሲስተም ሜይ ፕሮዲውስ ግራጁዌት ዊዛውት ሪሌቫንት ጆብ ስኪል፣ ሲ ሃይ ሊትራሲ ሬት ኦልዌይስ ሊድስ ቱ ሃይ ዲቨሎፕመንት፣ ዲ ሊትራሲ ኦፍ ኦንሊ ማተርስ ኦፍ ፎር አግሪካልቸር ይላል። እቺ 2015 ነው 16 ላይ ነው የመጣችው እቺ ጥያቄ ማለት ፖዝ አድርጋችሁ መሞከር ትችላላችሁ። መልሳችን የሚሆነው ምንድነው? እሱ ኤዱኬሽን ሲስተሙ ዝም ብሎ ማስመረቅ ነው ያለ ዝም ብሎ ያለ ፕራክቲስ ሲያስተምራቸው ዝም ብሎ አስተምሮ ያለ ዝም ብሎ ማስመረቅ ነው። በቃ ያለ ስኪል ወይም ደግሞ ያለ አንድ ችሎታ ዝም ብሎ ማስመረቅ ነው እሱ ማለት ይሄ ሀገር የተሰማራበት እንትን። ኩዌሽን ነምበር 90 the main reason ኢትዮጵያ ኢንዱስትሪ ሴክተር ranked third in GDP contribution is ዋና ኢትዮጵያ ኢንዱስትሪ ሴክተር ሶስተኛ የተቀመጠበት ምክንያት ምንድነው እሱ ይላል። ኤ ላክ ኦፍ ናቹራል ሪሶርስ፣ ቢ ዘ ሾርት ሂስትሪ ኦፍ ኢንዱስትሪያላይዜሽን ኢን ዘ ካንትሪ፣ ሲ ቱ መኒ ኢንዱስትሪስ፣ ዲ ኤክሰሲቭ ፎሬን ኮምፒቲሽን ይላል። መልሳችን የሚሆነው ምንድነው? እሱ ቢ ላይ ያለው ዘ ሾርት ሂስትሪ ኦፍ ኢንዱስትሪያላይዜሽን ኢን ዘ ካንትሪ ወይም ደግሞ ኢንዱስትሪያል ሴክተር 7% ምናምን ነው እሱ ካሉት ሴክተሮች ውስጥ ማለት ነው። እና በጣም ከተመሰረተ በጣም ጥቂት ጊዜ ነው እና ሰርድ ጂዲፒ ወይም ደግሞ ከሶስተኛ ደረጃ ላይ ሊይዝ ችሏል እሱ በኮንትሪቢሽን ደረጃ ማለት ነው። ይሄን ሰርድ ላይ ደግሞ እንዲሁ ያደረገው ምንድነው? ላክ ኦፍ ሂስትሪ ኦፍ ኢንዱስትሪያል ወይም ደግሞ በቅርቡ ስለተመሰረተ ነው እሱ። ኩዌሽን ነምበር 20 ዘ ፎርዋርድ እንደ ባክዋርድ ሊንኬጅ ቢትዊን አግሪካልቸር እንደ ኢንዱስትሪ ኢን ኢትዮጵያ ሃቭ ሂስቶሪካሊ ቢን ባክዋርድ እና ፎርዋርድ ወደፊትና ወደኋላ ስናይ ኢትዮጵያ አግሪካልቸር እና ኢንዱስትሪ ሁለቱ የሚያገናኛቸው እንዴት አይነት ነው? ሲል ሃይ ቬሪ ስትሮንግ፣ ቢ ኖ ዲስታንስ፣ ሲ ኖት ቬሪ ስትሮንግ፣ ዲ ባላንስድ ይላል። መልሳችን የሚሆነው ምንድነው? እሱ ሲ ላይ ያለው ኖት ቬሪ ስትሮንግ የሚለው ነው እሱ ማለት። ምክንያቱም ስናይ አግሪካልቸር ዳዝ ኖት አዲኩዌት ሰፕላይ ሮ ማቴሪያል ቱ ኢንዱስትሪ ወይም ደግሞ አግሪካልቸር የሆነ የተመቻቸ ነገር ለኢንዱስትሪ ሰፕላይ አያደርግም እና ደግሞ ኢንዱስትሪም ደግሞ ዳዝ ኖት አዲኩዌት ሰፕላይ ቱ ሞደርን አግሪካልቸር ወይም ደግሞ ወደ አዲሱ ለአግሪካልቸር የሆነ ሞደርን የሆነ ነገር ክሬት አላረገም ማለት ነው። እና እዚህ ጋር አንድ የራስዋ ጥያቄ አለች። ድንገት ፈተና ላይ እንትን ብሎ ከመጣባችሁ ኢትዮጵያ የትኛውን ኢኮኖሚክ አክቲቪቲ ነው የምትጠቀመው? ማን ነው የትኛውን ሲስተም ኢኮኖሚ ሲስተም ነው የምትጠቀመው? ሚክስር ነው
ኮማንድ ነው ፍሪ ማርኬት ነው ምናምን ተብላችሁ ከጠይቃችሁ ኢትዮጵያ የምትጠቀመው ምንድነው? እሱ ሚክስድ ኢኮኖሚክ አክቲቪቲ ነው እሱ ማለት ነው። የሆነ ጥያቄ ላይ እቻታለሁ እሷን ጥያቄ 2016 ላይ መሰለኝ እዚህ ጋር ረስቻት ነው እሱ። ለዛሬ የነበረን ቆይታ ይሄን ይመስል ነበረ። ቀጣይ ሙሉ ከቨሩን ከቨር ያደረጉ ይሰራላችኋለሁ። ሙሉ ከቨሩን ከቨር ያደረገ ማለት ነው። ሀሳብና አስተያየት ከስር ኮሜንት ጻፉልኝ። አመሰግናለሁ። ፒስ አውት